ፈሪሃ ያላሰበችው ስህተት ተፈጥሮ ከቤት እንድትባረር ሆናለች። እንዲሁም ህይወትና መና አንቺ ተኛ ቤት አንድ ሰው ታትገድና ሳታጠፊ አትቀሪም። ስለዚህ እባክሽን መኖር እንፈልጋለን፣ ቤታችንን ለቀሽ ውጪ በማለት ልብሷንም አሰናድተው ለማስወጣት ወስነዋል። አባቷ ታዴ ግን የተፈጠረውን ነገር እስከሚጣራና እስከማውቅ ድረስ ትቀመጥ ቢላቸው እንኳን ህይወት በጭራሽ የልጅን ህይወት ስለጠፋችና ምንም ቢሆን እንኳን በሰራተኝነት እየኖረች ይህን አይነት ድርጊት እንድታደርገው አልፈቅድላትም። ሌላ ድጋሚ ህይወት ካታጠፋ ተዝከ ቤት ትጥፋ እያለች ስትጮህና ስታፈጥባት ነበረ። ፈሪሃም ያላሰበችው ነገር ስለሆነ የተፈጠረባት በድንገትም ስለሆነ እባክሽን እያለች ስትለምናትና እንዲሁም ደግሞ ስታለቅስ ነበረ። ግን ህይወት ፍላጎቷና ምርጫዋ ይህ ስለነበረ ከቤት እንድትወጣላት ነው የፈለገችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ቤተሰብ የሆናችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ አበረታቱኝ በማለት እቀጥላለሁ። ፍቅር ድራማ በአለፈው ቪዲዮአችን ላይ እንዳየነው ህይወትን በየሄደችበት እየተከታተለች እንዲሁም የምትሰራውንና የምታደርገውን ድርጊት ለማወቅ እንዲወሰነችና እንዲሁም በየሄደችበት ደግሞ ለመከተልና ለማጣራት ያደረገችውን ጥረት ፈሪሃ አይተን ነበረ። ፈሪሃ የምትፈልገው የአባቷ የታዴን ህይወት መታደግና እንዲሁም ደግሞ ስህተትም ሆነ ግድያም እንዳይፈጠርበት የህይወትና እንዲሁም ደግሞ የምታደርገው የተንኮሎች የመና አነጋገር ሁሉ ስላወቀችና ስለገባት በየሄደችበትና እንዲሁም ደግሞ ስልክ በምታወራበት አጋጣሚያ ላይ ቀረብ ብላ በማዳመጥ የምታደርገውን ነገር ሁሉ ለማወቅና መረጃዎችን ለአባቷ ለታዴ ለመናገር እንዲሁም ለማስጠንቀቅ እንደነበረ አይተናል። አሮንም ከቤት ውስጥ የተመጣውና እንዲሁም ደግሞ እንዲኖር የተደረገው ፈሪሃን ወይ በፍቅር አስይዞ ከዛ ከቤት ይዟት እንዲጠፋና እንዲሁም ደግሞ አለያ በነገራቶች አልሰካካታሉ በተንኮልና በሴራ የተሞላ አድርገው ከቤት ማስወጣት ከዛ በኋላ የታዴን ህይወት መንጠቅ ቀላል ይሆናል ብለው አስበውበት ስለሆነ አሮን ደግሞ ከቤት ከመጣ በኋላ ፈሪሃ በጣም ጥሩ ልጅና እንዲሁም የምታምር ታታሪ በጣም ስብዕና ያላት ልጅ ስለሆነች ፍቅር ይዞት ቁጭ ብሏል። ፍቅር ይዞት ስለተቀመጠና እንዲሁም ደግሞ የታዘዘበትን በስነ ስርዓት እየሰራ ስላልሆነ ህይወት በተደጋጋሚ አንተ እየተመጣበትን እንዲሁም እየተመካከርንበትን ነገር በስርዓት አልሰራህም እያለች እንደምትነዘንዘውና እንደምትናገረው አይተን ነበረ። እና ታዲያ ምን አስባ ነው እንዲሁም ለምን ተፈጥሮ ነው የሚለውን ነገር በተደጋጋሚ ማየትና ማወቅ ያስፈልጋል። በዛሬ ቪዲዮአችን ላይ ታዲያ ሀሩን ከቤት ተቀምጦ ፈሪሃን የሚጨቃጨቅና እንዲሁም እየተከተለ የምታደርገውን ነገር በሙሉ ለማየት እንዲሁም ደግሞ ያለ ወትሮ የፈለገውን የማዘዝና የመጨቃጨቅ ሁኔታ ነገር ነበረ። ፈሪሃም ይህ የሚያደርገው ነገር እስከ ዛሬ አይታው የማታቅና እንዲሁም የቆየችበት አዲስ ጸባይ ስለመሰላት በጭራሽ ልትቀበለው አልቻለችም። እንዲሁም ከአጠገቧ ሲመጣ ስልኩም ሲያወራ በመከታተልና እንዲሁም ደግሞ በማወቅ የነገራቶችን በማዳመጥ ለምታደርገው በሙሉ ፈሪሃ ጥሩ ልጅ አይደለሽም፣ ለምንድን ነው የምትከታተኝ? እንዲሁም አንቺ ሰራተኛ እንጂ የቤት ተቆጣጣሪ ማን አደረገሽ? እያለ የንግግሩ እያበሳጫት ስለሆነ እባክን ተቻልክ አጠገቤ አትምጣ፣ አንተ የምታደርገውንና እንዲሁም ደግሞ የምታወራበትን ነገር
አስቀድሜ አውቄያለሁ ብለው ነበረ። አሮንም ከዛ ይህንን ብትናገሩና ብታሳውቀውም ህይወት ያለችውንና እንዲሁም የታዘዘበትን ነገር የግዴታ መፈጸምና መናገር ስለነበረበት መተግበር ስላለበት ያን ነገር ለመተግበርና ለማሳወቅ የቻለውን ያክል እየሞከረ ነበረ። ህይወትና መና ደግሞ ውጭ ላይ ሄደው የራሳቸውን እንዲሁም ደግሞ የሚያስፈልጋቸውን ለማሟላትና ትንሽም ድብርታቸው እንዲለቃቸው ዘና ለማለት ነበረ የሄዱት። መና ግን አብዛኛውን ለሀሩንም ሆነ ለፈሪሃ ጥላቻና እንዲሁም ደግሞ ዛቻ የለባትም። ግን ያው የውጭና እንዲሁም ሰራተኛ ስለሆነ ፈሪሃን ብዙም አትወዳትም። ቢሆንም እንኳን የከፋ ነገር ግን አታደርስባትም። ህይወት ግን የመጨረሻ ምርጫና እንዲሁም ደግሞ ፍላጎቷ ሀሩን እንደምንም ብሎ በፍቅር አዝዞ ከዛ ከቤት እንዲያስወጣላት እንዲሁም ደግሞ ታዴን ህይወቱን የመንጠቅና እዛ ቤት ውስጥ የቤት ባልተቤት ባለንብረት ሆና ተቀምጣ የምትወደውን የፍቅረኛውን ቤት አስለቅቃ ወደዚህ ለማምጣትና አብራ ለመኖር ነው ምርጫዋ። ይህ ደግሞ መሳካት እንዲችል ግዴታ ፈሪሃ ተቤት ካልጠፋች አይሆንም። ፈሪሃ ደግሞ ከዛ ከቤት ለመውጣትና እንዲሁም ደግሞ ለቃ ለመሄድ ብዙ አይነቶች ስለሚጠበቁባት እኔ የትም አልሄድም ማንም ሰው እንዳይናገረኝ እያለች ነበረ። እንዲሁም ደግሞ አባቷ ታዴ አትናገሯት የፈለገችውን ነገር ታርግ፣ እሷ በጣም ጥሩ ስለሆነች እንዲህ እናንተ መጥፎ ነገር አታደርግም፣ ብትደረግ እንኳን የነገራቶቹን ሁሉ መጀመሪያና መጨረሻ ታላውቅ ከቤት አላስወጣም ብሏል። በዚሁ ጭቅጭቁና ንትርኩ እየቀጠለባት ስለሄደ ፈሪሃ የግዴታ የራሷን ውሳኔ ለመወሰን እየታገለች ባለበትና እንዲሁም ደግሞ በምታሰላስልበት ሁኔታ ላይ ከኪችን ቁጭ ብላ ስራ እየሰራች እንደነበረ ሀሩን መጥቶ የማያስፈልግ ቃላት ስለተናገራት
በያዘችው የመጥበሻ እቃ ራሱን ብላ ጥለዋለች። ከዛም በኋላ ከወደቀ በኋላ በድንጋጤ መጮህና ማልቀስ የምታደርገው ነገር ጠፋባት። በእርግጥ ሀሩንም እሷ መታው የወደቀን ቢሆንም እንኳን እንዲህ ራስን የሚያስትና ለሞት የሚሰጥ አይደለም። ግን ምንም ቢያውቅ እንኳን መናገርና መመለስ አልፈለገም ነበረ። የፈለገው ፈሪሃ ያለሁበት መታችኝ ብሎ ከዛ በኋላ ከቤት እንድትባረርና ታዴም እንዲጠላት ከዛ ከቤት እንድትወጣ ያደረገውና የሰራው ሴራ ይመስላል። ሀሩን ግን በጭራሽ ማድረግ የሌለበት ነገር ነበረ። ግን እሱ ምንም ሳያስብና ሳያሰላስል ይህ ነገር በመፈጸሙ በጣም አዝነናል። ለምን ፈሪሃና አሮን በጣም የሚዋደዱ ፍቅረኛሞች ይሆናሉ ተብሎ በታሰበበት አጋጣሚ ላይ እሷን በሌላ ለማጥቃትና እንዲሁም ከቤት ለማስወጣት ያደረገውን ጥረት በጣም የሚያስጠላና የሚያሳፍር ነው። ምንም አይነት የህይወት ክፉ ቢሆንም እንኳን
እንዲህ አይነት ነገር መስራት የለበትም ነበር። ቢሆንም እንኳን ነገራቶችን ለማስተካከል እና እንዲሁም ለመጣር ነበር እንጂ እንዲህ እንድትሰቃይና እንዲሁም እንድትባረር ከቤት እንድትወጣ እንዲሁም ደግሞ በጣም ጎበዝና ሰው ወዳድ አክባሪ የሆነው እንጀራ አባቱ ታዴን የህይወቱን መታደጊያ እንጂ መጥፊያ መስራት ያልነበረበትም። ህይወት ጨካኝ አረመኔ የሆነች እንዲሁ የእሷን ትዕዛዝና ፍላጎት ለማሟላት ግዴታ የሚወዳትን ልጅና እንዲሁም ጥሩ ሰው የሆነውን የታዴን ህይወት ለመንጠቅ እና ለማበላሸት ባልሞከረ ነበር። ታዴ ግን በርቀት ስልክ ተደውሎ ሀሩን ወድቋል እንዲሁም ፈሪሃ በመታዋለች። በምን እንደመታችሁ ባይታወቅም እንኳን ህይወቱን ታዴጊው በዝንገት ስለወደቀ ሕክምናም ያስፈልገዋል ስትለው ታዴም ሲሮጥ ከነበረበት ቦታ ላይ መጥቷል። ታዲም ይህ የዝንገተኛ ነገር ሲነገረው ምን ተፈጠረ ከቤቴ ፈሪሃስ ደህና ልጅ አልነበረችም መነካትና ይህን ነገር ልፈጽመው ቻለች በማለት በድንጋጤ ከስራ ቦታው ታዴም በመሮጥ ከቤት መጣ። ከቤት ሲመጣም በእርግጥ እንዲያስበው አልሆነለትም። አሮን ተመቶ ከመሬት ላይ ተዘርሮ ነበረ ያገኘውና ይህንን ነገር ደግሞ ግዴታ ማስተካከል እና እንዲሁም ማጣራት ስለነበረበት
ዝምታን መርጦ ለማለፍ ሞክሮ ነበረ። ህይወትና መና ግን ፈሪሃን ፋትር አልሰጧትም። አንቺ ከዚህ ከቤት የኛን ህይወት ታጣጠፊ የትም አትነቃነቂም። ስለዚህ የግዴታ ቤታችንን እባክሽን በፈቃደኝነት ለቀሽልን ውጪ። እንዳንቺ አይነት አረመኔ ጨካኝ ከኛ ቤት አያስፈልገንም በማለት እየተናገሯትና እንዲሁም እየጮሁባት ነበረ። ፈሪሃም ለእነሱ ጩኸትና እንዲሁም ደግሞ ለልፍለፋ ሳይሆን አሮን ደህና ልጅ ስለነበረ ባልታወቅና እንዲሁም ባላሰበችው ነገር ሸይጣን ተከስቶ ይህን አይነት ብትር ስላሳረፈችበት በጣም ተናዳና ተጸጽታ ነበረ። ስለዚህ ነገር ደግሞ ለማስተካከል ባችልም እንኳን አሮንን በምንም ቢሆን እንኳን ወደ ሐኪም ቤት እንዲሄድ ለማድረግ እየሞከሩ ነው። ታዲም ምንም ቢሆን ወደ ውጭ ፈሪሃ አትወጣም። አሮን ተጠይቆና ታክሞ ምን ሆኖና በምን ምክንያት ይህ ነገር እንዴት ተፈጸመ ማጣራት አለብኝ። ስለዚህ እስከዛው ድረስ ከቤት ቆይ ቢላቸው ታዴ ህይወትና መናግን ጩኸታቸውን ቀጥለውበታል። ፈሪሃ ግን በጣም ጥሩ ስራ ነው የሰራችው። ስህተቱ የአሮን እንጂ የፈሪሃ አይደለም። ታዴ ደግሞ ተረጋግቶ ይሄን ነገር አስቦና አልሞ ለፈሪሃ ስለተጨነቀና ስላሰበላት ደስ ብሎናል። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። እንዲሁም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በድጋሚ ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁ በፈጣሪ ጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ